ሰላም ተማሪዎች በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን ዩኒት ሰመሪ እንመለከታለን ወይም ደግሞ የምዕራፉን ዋና ፖይንቶች አጠር አድርገን እንመለከታለን ማለት ነው። እንደተለመደው ሳቋማዎች ነን ከናንተ ጋር የምቆየው መምህር ቴዎድሮስ ነኝ። አሁን ቀጥታ ወደ ምዕራፍ 2 ዩኒት ሰመሪ እናቀናለን። Unit summary, the first point, Lewis electron dot formulas are simple representations of the valence shell electrons of atoms in molecules and ions. በጣም ጥሩ እንግዲህ በዚህ ክፍለ ትምህርት በምዕራፍ 2 ኬሚካል ቦንዲንግ ትምህርታችን በጣም ብዙ ነገሮችን ነካክተናል። ግን ከመጀመሪያው ስንመለከት ሉዊስ ኤሌክትሮን ዶት ፎርሙላን በደንብ ልታቁ ይገባል ማለት ነው። በአዮኒክ ቦንድ ጊዜ ተመልክተናል፣ በኮቫለንት ቦንድ ጊዜ ተመልክተናል። ስለዚህ ሉዊስ ኤሌክትሮን ዶት ፎርሙላ ምንድነው የሚለውን በደንብ ልታቁና የሞለኪውሎችን በተለይ የኮቫለንት ኮምፓውንዶችን ሉዊስ ኤሌክትሮን ዶት ፎርሙላ ልሰሩ ይገባል ማለት ነው። ስለዚህ ባጭሩ ሉዊስ ኤሌክትሮን ዶት ፎርሙላ ምንድነው? Simple representation of the valence shell electrons of atoms in molecules. ስለዚህ ባጭሩ ሉዊስ ኤሌክትሮን ዶት ፎርሙላ የምንለው በዚህ መልክ አንድን ሞለኪውል ሪፕሬዘንት የምናረግበት ቫለንስ ኤሌክትሮኖቹን in a kind of ፔር እና ቦንድ ፔር በዚህ መልክ ሪፕሬዘንት አድርገን የምናስቀምጥበት ሪፕሬዘንቴሽን ነው ማለት ነው። ስለዚህ ሉዊስ ኤሌክትሮን ዶት ፎርሙላ ምንን ያሳየናል ማለት ነው? ነምበር ኦፍ ቫለንስ ኤሌክትሮንስ፣ ነምበር ኦፍ ቦንዲንግ ኤሌክትሮንስን ያሳየናል ማለት ነው። ስለዚህ ወደ ሌሎች ቲዮሪዎች ለመሄድ ወደ ቫለንስ ቦንድ ቲዮሪ፣ ሞለኪውላር ኦርቢታል ቲዮሪን የበለጠ ለመረዳት ሉዊስ ኤሌክትሮን ዶት ፎርሙላን በደንብ ማወቅ ያስፈልጋል ማለት ነው። ስቴፖቹን ልታቁ ይገባል። የአንድን ሞለኪውል ሉዊስ ኤሌክትሮን ዶት ሪፕሬዘንቴሽን ስንሰራ መከተል ያሉብንን ስቴፖችም ልታቁ ይገባል ማለት ነው። አይነት ኬሚካል ቦንዲንጎች እንዳሉ ተነጋግረናል። አንደኛው አዮኒክ ቦንዲንግ ነው። ስለዚህ an ionic bond is a strong attractive force holding ions together. An ionic bond can form between two atoms by the transfer of electrons from the valence shell of one atom to the valence shell of the other. እንግዲህ እዚህ ጋር በቀላሉ በዲያግራም ልታዩት ትችላላችሁ። ኤሌክትሮን ከአንዱ ወደ አንዱ ሲሄድና ኢሚዲየትሊ አንደኛው ፖዚቲቭሊ ቻርጅ ሲሆን ሌላኛው ደግሞ ኔጌቲቭሊ ቻርጅ ሲሆን ከዛ በሁለቱ መካከል በካታይንና አናይን ወይም በፖዚቲቭሊ ቻርጅድና በኔጌቲቭሊ ቻርጅድ አየኖቹ መካከል አትራክሽን ፎርስ ይኖራል። ያ አትራክሽን ፎርስ የሚፈጥረው ቦንድ ነው እንግዲህ አዮኒክ ቦንድ የምንለው። ስለዚህ አዮኒክ ቦንድ ጋር አንደኛ በሜታልና በነሜታል ወይ በካታይንና በአናይን መካከል ባይ ትራንስፈር ኦፍ ኤሌክትሮን የሚፈጠር መሆኑን በደንብ አስምሩበት ማለት ነው። A covalent bond is a strong attractive force that holds two atoms together by their sharing of electrons. These bonding electrons are attracted simultaneously to both atomic nuclei, and they spend part of their time near one atom and part of the time near the other. ሁለተኛው የኬሚካል ቦንዲንግ አይነት ደግሞ ኮቫለንት ቦንዲንግ ነው። ኮቫለንት ቦንዲንግ እንግዲህ ባይ ሼሪንግ ኦፍ ኤሌክትሮንስ እንደሚፈጠር አይተናል ማለት ነው። ኤሌክትሮንን ሼር ካረጉ በኋላ እዚህ ጋር እንደምንመለከተው ሁለት ሃይድሮጅኖች እያንዳንዱ ሃይድሮጅን አንዳንድ ኤሌክትሮን አዋጥቶ ከዛ በኋላ እነዚህን ኤሌክትሮኖች በጋራ በመጠቀም የሚፈጠር ቦንድ ነው ማለት ነው። እዚህ ጋር ማወቅ ያለባችሁ እነዚህ ኤሌክትሮኖች በሁለቱም ኒውክሊዮች አትራክት ይሆናሉ ማለት ነው። ስለዚህ እነዚህ ኤሌክትሮኖች የተወሰነ ጊዜያቸውን በአራውንድ ዲስ ሃይድሮጅን የተወሰነውን ደግሞ በዚህ ጋር ያሳልፋሉ ማለት ነው። ስለዚህ ሁለት አይነት ፎርስ ኦፍ አትራክሽን አለ ማለት ነው። አንደኛው ከሃይድሮጅኖቹ ወደ ኤሌክትሮኖቹ የሚመጣው አትራክሽን ፎርስ ማለት ነው። ሌላኛው ደግሞ ሪፐልሲቭ ፎርስ ነው። በሁለቱ ሃይድሮጅኖች ኒውክሊዮች መካከል ያለው ሪፐልሲቭ ፎርስ ማለት ነው። ስለዚህ ይሄ አትራክሽን ሲበልጥ ነው እንግዲህ ኮቫለንት ቦንድ የሚፈጠረው ማለት ነው። በእርግጥ እዚህ ጋር በኤሌክትሮኖች መካከልም ያለ ሪፐልሲቭ ፎርስ አለ ማለት ነው። እስቲ በአጠቃላይ ቀጥሎ ደግሞ ባለው እንትን ኮቫለንት ቦንድ ፎርሜሽንን እንመልከት። እዚህ ጋር እንደምንመለከተው እንግዲህ ሉክ ሁለቱ አተሞች ሉክ ኤሌክትሮንን እንዴት ሼር እንደሚያደርጉ ማለት ነው። ስለዚህ እያንዳንዳቸው አንዳንድ ኤሌክትሮን ኮንትሪቢዩት ያደርጉና በዚህ አይነት መልኩ ምን ይፈጠራል ማለት ነው? ቦንዲንግ ይፈጠራል ማለት ነው። ልክ እዚህ ጋር እንደምንመለከተው ሉክ እያንዳንዳቸው ኤሌክትሮናቸውን ሳይለቁ ሁለቱም ያላቸውን ኤሌክትሮኖች ሼር ያደርጋሉ። ይሄ በነን ሜታል መካከል የሚፈጠር ቦንድ መሆኑን እንዳትረሱ። ከዛ በኋላ በሼሪንግ ኦፍ ኤሌክትሮን ኮቫለንት ቦንድ ይፈጠራል በዚህ መልኩ ማለት ነው። ይህ ዲያግራም የሚያሳየን ኮቫለንት ቦንድ ነው። ሉክ ሼርድ ያደረጓቸው ኤሌክትሮኖች እንዴት በሁለቱም ሪጅን ላይ ሙቭ እንደሚያደርጉ ማለት ነው። ይህም የበለጠ ኮቫለንት ቦንዲንግን አንደርስታንድ እንድታረጉት የሚረዳ ዴሞንስትሬሽን ነው፣ ሲሙሌሽን ነው ማለት ነው። ሶ እዚህ ጋር እንደምታዩት ሼርድ ኤሌክትሮኖቹ ሙቭ ያደርጋሉ ሁለቱም ሪጅን ላይ ማለት ነው።
In some cases of covalent bonding, one atom appears to provide both electrons in the bonding pair. The bond is known as coordinate covalent bond or dative bond. Dative bond ማለት donor acceptor bond ማለት ነው። ስለዚህ ኖርማል ኮቫለንት ቦንድ ጋር ስናወራ ምን ነበር ያለው? ሁለቱ በኮቫለንት ቦንድ የተያያዙ አተሞች ለቦንድ ፔር የሚሆኑ ኤሌክትሮኖችን ያዋጡና በዚህም በጋራ ይጠቀሙባቸዋል ያለው። ነገር ግን አንዳንዱ ሾርቴጅ ኦፍ ኤሌክትሮን ይኖረዋል። ልክ እዚህ ጋር ኤች ፕላስ ስናይ ምንም አይነት ኤሌክትሮን የለውም። ናይትሮጅን ደግሞ እዚህ ጋር ስናይ ሎን ፔር ኦፍ ኤሌክትሮንስ አለው። ስለዚህ ናይትሮጅን እና ሃይድሮጅን ፕላስ እዚህ ጋር በወዳጅነት ወይም ደግሞ አንዱ በመለገስ እነዚህን ፔር ኦፍ ኤሌክትሮኖችን በጋራ እንዲጠቀሙ ያመቻቸውና እንደዚህ አይነት ስትራክቸር ይፈጥራሉ ማለት ነው። ስለዚህ such kind of bonding ምን ይባላል? ዴቲቭ ቦንድ ወይም ኮኦርዲኔት ኮቫለንት ቦንድ። ዴቲቭ ቦንድ የተባለው አንደኛው ብቻ ቦንዲንግ ኤሌክትሮኖችን ስለሚያዋጣና ከዛ በኋላ ግን በጋራ ስለሚጠቀሙ ማለት ነው። ኮቫለንት ቦንድ የተባለው በኋላ ላይ ኢቭን ዞ አንደኛው ብቻ ቢሆንም እነዚህን ኤሌክትሮን ፔሮች ኮንትሪቢዩት ያደርገው በኋላ ላይ ግን በጋራ ስለሚጠቀሙ ኮቫለንት ቦንድ እንለዋለን ማለት ነው። Molecular geometry refers to the spatial arrangement of atoms in a molecule. Molecular geometry ንም በደንብ ተመልክተናል በዚህ ምዕራፍ ውስጥ። ስለዚህ molecular geometry የሚለው ሪፈር የሚያደርገው ምንድነው? arrangement of አተሞችን ወይም ደግሞ ሞለኪውል ውስጥ አተሞች በእንዴት አይነት መልክ ነው የሚገኙት፣ ስፔስ ላይ በእንዴት አይነት ነው ፖዚሽን ነው የሚገኙት የሚለውን የሚያሳየን ነው ማለት ነው። ከሞለኪውላር ጂኦሜትሪ ጋር ተያይዞ የተለያዩ ፕሮፐርቲ ኦፍ ሞለኪውሎች አፌክትድ ይሆናሉ ማለት ነው። ሌላኛው ኢምፖርታንት ፖይንት ዘ ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቨስፐር ሞዴል ነው። ቨስፐር ሞዴል ላይ የተከተልናቸው ስቴፖች አሉ ማለት ነው። ይህ ቨስፐር ሞዴል ባጭሩ ምንድነው? ሲምፕል ሞዴል ፎር ፕሪዲክቲንግ ሞለኪውላር ጂኦሜትሪ። ስለዚህ ቅድም ያልነውን ሞለኪውላር ጂኦሜትሪ ፕሪዲክት ለማድረግ የምንከተለውን ስቴፕ ቤዝድ ያደረገ ነው ማለት ነው፣ ወይም ደግሞ የሚያሳየን ነው ቨስፐር ሞዴል የምንለው። ስለዚህ ቨስፐር ሞዴል ሜንሊ ምንን ቤዝ ያደረገ ነው? ቫለንስ ሼል ኤሌክትሮን ሪፐልሽንን ማለት ነው። ስለዚህ ሪፐልሽንን ስለዚህ ይሄንን ቤዝ ያደረገ ነው ማለት ነው። እዚህ ጋር መርሳት የሌለባችሁ ነገር ሎምፔር ሪፐልሽን ኢዝ ግሬተር ዛን ሎምፔር ቦንድ ፔር ሪፐልሽን እንዲሁም ግሬተር ዛን ቦንድ ፔር ሪፐልሽን ማለት ነው። ስለዚህ በሎምፔሮች መካከል በሁለት ሎምፔሮች መካከል ያለ መገፋፋት ከሎምፔሮችና ቦንድ ፔር ካለ መገፋፋት የበለጠ ነው። እንዲሁም ሎምፔርና ቦንድ ፔር መካከል ያለው መገፋፋት ከቦንድ ፔር የበለጠ ነው ማለት ነው። ይሄ ቅርጻቸውን እንዲቀይሩ ወይም ስትራክቸር የተለያየ ስትራክቸር እንዲኖራቸው አድርጓል ማለት ነው። እዚህ ጋር እንግዲህ አጠር አድርገን ስንመለከት እነዚህ የተለያዩ ያየናቸው ጂኦሜትሪዎች ናቸው። ስለዚህ እነዚህን በደንብ እዩ። ሊኒየር የሚባለው 180 ዲግሪ ሲሆንና እንደዚህ አይነት አሬንጅመንት ሲኖረው ነው ማለት ነው። ትራይጎናል ፕላናር የምንለው ደግሞ ኢን ኤ ካይንድ ኦፍ ፕሌን፣ ይሄ 3D አይደለም ፕሌን ነው። ኢን ኤ ካይንድ ኦፍ ፕሌን በቦንድ አንግሉ 120 ዲግሪ ሆኖ ማለትም በእነዚህ ቦንዶች መካከል 120 ዲግሪ ሲሆንና እንደዚህ አይነት አሬንጅመንትን ሲይዙ ምን እንለዋለን? ትራይጎናል ፕላናር እንለዋለን። ቦሮን ትራይፍሎራይድ ጥሩ ምሳሌ ነው ማለት ነው። እዚህ ጋር ስንመጣ ደግሞ ቴትራሄድራልን እናገኛለን። በቴትራሄድራል ጊዜ ቦንድ አንግላችን 109.5 ነው። ጥሩ ምሳሌ CH4 ነው። ስለዚህ እነዚህ አራቱ ሃይድሮጅኖች በካርበን ዙሪያ ላይ አት ማክሲመም ርቀት ላይ ሲገኙ በዚህ መልክ ነው የሚገኙት ማለት ነው። ፎስፈረስ ፔንታክሎራይድ ጋር ስንመጣ ደግሞ ይህን ይመስላል ቅርጹ ማለት ነው። ምንድነው ሼፑ? ትራይጎናል ባይ ፒራሚዳል ማለት ነው። ስለዚህ ወደ ታችም ወደ ላይም ፒራሚድ መፍጠር ስለሚችል ነው። ሁለት ፒራሚድ ስለሚፈጥር ነው ማለት ነው። እዚህ ጋር ደግሞ የኤሌክትሮን መኖር ሉክ የፔር ኦፍ ኤሌክትሮን መኖር እንዴት ሼፑን ቅርጹን እንደቀየረው እንመለከታለን። ቤንት ሼፕ ይባላል ማለት ነው። ቤንት እንዲሆን አረጋዋል። ምክንያቱም ይሄ ሎምፔር እነዚህን ቦንድ ፔሮች በደንብ ስለሚገፋ ማለት ነው። አሞኒያ ጋር ስንመጣ ደግሞ ፒራሚዳል ሼፕ አለው። አሞኒያም ጋር እነዚህ ሎምፔሮች ሼፑ ፒራሚዳል እንዲሆን አርገውታል። እነዚህ ሎምፔሮች ቦንድ ፔሮች በመግፋት እነዚህ ሶስቱን እንደ ትራይፖድ ምናልባት ላብራቶሪያችሁ ውስጥ ካለ የትራይፖድን የምታውቁ ከሆነ ሶስት እግር አይነት ነገር ያለው ምድጃ እንደዛ አይነት ነገር እንዲኖር አድርጎታል ማለት ነው።
In the valence bond method, valence bond, a covalent bond is viewed as the overlap of atomic orbitals of the bonded atoms in a region between the atomic nuclei. ቫለንስ ቦንድ ሜተድ ወይም ደግሞ ቫለንስ ቦንድ አፕሮች ወይም ደግሞ ቫለንስ ቦንድ ቲዮሪንም ተመልክተናል። ሁለቱን ኳንተም ሜካኒክስን አፕላይ የሚያደርጉ ቲዮሪዎች እነማን ነበሩ? ቫለንስ ቦንድ ቲዮሪ እና ሞለኪላር ኦርቢታል ቲዮሪ ማለት ነው። ስለዚህ በቫለንስ ቦንድ ሜተድ መሰረት ኮቫለንት ቦንድ እንዴት ነው የሚገልጸው? ቫለንስ ቦንድ ባይ ዘ ኦቨርላፕ ኦፍ አቶሚክ ኦርቢታልስ፣ ሁለት አቶሚክ ኦርቢታሎች ኦቨርላፕ በማድረግ የጋራ የሆነ ሪጅን እንደሚፈጥሩ፣ ያም ሪጅን አክሮስ ወይም ደግሞ አይ ሚን አራውንድ ወይም ቢትዊን ዘ አቶሚክ ኒውክላይ እንደሆነ ይነግረናል ማለት ነው። ቫለንስ ቦንድ አፕሮች ወይም ሜተድ ማለት ነው። ሶ እዚህ ጋር ይህን በምሳሌ ለማጽራት እዚህ ጋር እንደምንመለከተው እንግዲህ እዚህ ጋር የሃይድሮጅን 1s አለች፣ እዚች ጋር 1s ኦርቢታል አቶሚክ ኦርቢታል አለች። እንዲሁም ደግሞ የፍሎሪን 2p one of the 2p ኦርቢታልን በዚህ መልክ እናገኛት ማለት ነው። ስለዚህ ሁለቱ በኮቫለንት ቦንድ በሚያያዙበት ጊዜ እነዚህ አቶሚክ ኦርቢታሎች ኦቨርላፕ ያደርጉና እንደዚህ አይነት የጋራ ሪጅን ይፈጥራሉ ማለት ነው። ስለዚህ ፔር ኦፍ ኤሌክትሮኖች የሚያሳልፉት እዚህ የጋራ ሪጅኑ ላይ ነው ማለት ነው። እንደዚህ አይነቱን ኦቨርላፒንግ ምን እንለዋለን? ኤስፒ ኦቨርላፒንግ ይባላል። ከዛ ውጪ እንግዲህ በተጨማሪ ፒፒ ኦቨርላፒንግንም አይተናል ማለት ነው። ሁለት ፒ ኦርቢታሎች በዚህ መልክ ኦቨርላፕ አድርገው የጋራ ሪጅን ሲፈጥሩ ማለት ነው። ይሄ አኮርዲንግ ቱ ቫለንስ ቦንድ ቲዮሪ ነው ማለት ነው። ስለዚህ ይሄ ምንን ያሳያል ማለት ነው? የጋራ ሪጅን እንደሚፈጥሩ፣ አንዱ በአንዱ ላይ ተደራርቦ እንደዚህ አይነት የጋራ ሪጅን እንደሚፈጥሩና ሼድ ያደረጓቸው ሁለቱ ኤሌክትሮኖች እዚህ የጋራ ሪጅን ላይ ኦቨርላፒንግ ዞን ላይ እንደሚሽከረከሩ ሙቭ እንደሚያደርጉ ያሳያል ማለት ነው። In the valence bond theory, hybridized atomic orbitals are formed by the combination and rearrangement of orbitals of the same atom. ከዚህ በተጨማሪ ስለ ሃይብሪዳይዜሽን ተመልክተናል። ቫለንስ ቦንድ ቲዮሪን ስንመለከት ማለት ነው። ስለዚህ አኮርዲንግ ቱ ቫለንስ ቦንድ ቲዮሪ እንግዲህ ሃይብሪዳይዝድ የሆኑ አቶሚክ ኦርቢታሎች የሚፈጠሩት እንዴት ነው? በኮምቢኔሽን እና ሪአሬንጅመንት ኦፍ ኦርቢታልስ ኦፍ ዘ ሴም አተም። ኦኬ ኦርቢታልስ ኦፍ ዘ ሴም አተም፣ ይሄን ልብ በሉ። ስለዚህ አንድ አተም ከሌላ አተም ጋር ሴንትራል አተም ስናወራ ከሌላ አተም ጋር ኬሚካሊ ኮምባይን ከመሆኑ በፊት ሃይብሪዳይዝድ የሆኑ ኦርቢታሎችን ይፈጥራል ማለት ነው። ለምሳሌ እዚህ ጋር እንደምንመለከተው ይሄ የካርበንን ኤሌክትሮን ኮንፊግሬሽን የሚያሳየን ነው ማለት ነው። የካርበን አውተር ሞስት ኤሌክትሮን 2s2 2p2 ነው። ስለዚህ በዚህ መልክ ይገኛሉ መጀመሪያ ላይ ማለት ነው። ሶ ኢነርጂ ዋይዝ 2p is greater than 2s። ይሄ ምን ይባላል? ግራውንድ ስቴት ይባላል ወይም ቤዚክ ስቴት። ከሱ ወደ ኤግዛይትድ ስቴት ኦር ሃየር ኢነርጂ ስቴት ሙቭ ስናደርግ እቺ አንዷ ኤሌክትሮን ወደዚህ ትመጣና እዚህ ጋር እንደምንመለከተው ሉክ አራት አንፔርድ የሆኑ ኤሌክትሮኖች አራቱን ኦርቢታል በዚህ መልክ ኦኩፓይ ያደርጉታል ማለት ነው። ከዛ በኋላ ሃይብሪዳይዝድ ስቴት ላይ ስንመጣ እነዚህ አራቱ ይጨፈለቁና አራት አንድ አይነት ምን ይፈጥራሉ? ሃይብሪዳይዝድ ስቴት ይፈጥራሉ ማለት ነው። ስለዚህ ነምበር ኦፍ ሃይብሪድ ኦርቢታልስ አር ኢኳል ዊዝ ኢንዲቪጁዋል አቶሚክ ኦርቢታልስ ሚለውን ልብ በሉ። ከዛ በኋላ 4 sp3 በዚህ ጊዜ ምክንያቱም አንድ s እና 3 ፒዎች ሃይብሪዳይዝ ስላደረጉ ማለት ነው። ሶ አራት አንድ አይነት sp3 ሃይብሪድ ኦርቢታልስ ይፈጠራሉ። ይሄ ነው እንግዲህ ሌላ አቶሚክ ኦርቢታል ጋር ኦቨርላፕ አድርጎ ቦንዲንግ የሚፈጥረው ማለት ነው። ሃይብሪዳይዝድ ኦርቢታልስ are all of equal energy and electron density are all of equal energy and electron density and the number of hybridized orbitals is equal to the number of pure atomic orbitals that combine. so ቅድም እንዳየነው እንግዲህ አንድ s እና ለምሳሌ 3 ፒዎች px py pz እነዚህ ሶስቱ ለምሳሌ ሃይብሪዳይዝድ አረጉ ማለት እነዚህ ተቀላቅለው አራት ምን ፈጠሩ ማለት ነው? sp3 ፈጠሩ ማለት ነው። አራት sp3 ሃይብሪድ ኦርቢታሎችን ፈጠሩ ማለት ነው። ስለዚህ አንድ ማሽን ውስጥ በከቷቸው እነዚህን ጨፍልቆ አራት አንድ አይነት ነገሮችን አድርጎ ማውጣት እንደማለት ነው። ስለዚህ እነዚህ የሚፈጠሩት አራቱ sp3 ሃይብሪድ ኦርቢታልስ አንድ አይነት ናቸው በሁሉም ነገር ኢን ተርምስ ኦፍ ኢነርጂ፣ ኢን ተርምስ ኦፍ ኤሌክትሮን ዴንሲቲ፣ በሁሉም ፕሮፐርቲያቸው አንድ አይነት ናቸው ማለት ነው። ሞለኪላር ኦርቢታል ቲዮሪ ጋር ስንመጣ እንግዲህ ኮቫለንት ቦንዲንግን በተሻለ መልኩ በጣም አኪዩሬት በሆነ መልኩ ኤክስፕሌን ማድረግ የቻለ ቦንዲንግ ቲዮሪ ነው ማለት ነው። ሶ ሞለኪላር ኦርቢታል ቲዮሪ ዲስክራይብስ ቦንዲንግ ኢን ተርምስ ኦፍ
the combination and rearrangement of atomic orbitals to form orbitals that are associated with the molecule as a whole። ስለዚህ ነው ሞለኪውላር ኦርቢታል ጋር ያለው ኮንሰፕት ምንድነው? አቶሚክ ኦርቢታሎች ኮምባይን አርገው ምን እንደሚፈጥሩ ነው፣ ሞለኪውላር ኦርቢታልን እንደሚፈጥሩ። ያ የሞለኪውላር ኦርቢታል አዲስ ሞለኪውላር ኦርቢታል ነው። እንደ አቶሚክ እንደ ቫለንስ ቦንድ ቲዮሪ ጋር እንዳስቀመጠው ኦቨርላፒንግ ሪጅን አይደለም ማለት ነው። ኦቨርላፕ አርገው አዲስ የሆነ የራሱ ሼፕ እና የራሱ ኢነርጂ ሌቭል ያለው ሞለኪውላር ኦርቢታል እንደሚፈጥሩ ያሳየን ነው ማለት ነው ሞለኪውላር ኦርቢታል ቲዮሪ። Bonding molecular orbitals increase electron density between the nuclei and are lower in energy than individual atomic orbitals. Anti-bonding molecular orbitals have a region of zero electron density between the nuclei and an energy level higher than that of the individual atomic orbitals. በጣም ጥሩ። ይህንን ሐሳብ ቀጥሎ በደንብ በፒክቸር እንመለከተዋለን። ነገር ግን ጠቅለል አድርጌ ለማቅረብ ያክል ሞለኪውላር ኦርቢታል የሚለው ምንድነው? አቶሚክ ኦርቢታሎች ሁለት አቶሚክ ኦርቢታሎች ኮምባይን ከሆኑ የሚፈጥሩት ሁለት ኦርቢታልን ነው የሚለን። የሚፈጥሩት ሁለት ኦርቢታልን ነው። አንደኛው ባይ ኮንስትራክቲቭ ኢንተርፌረንስ የሚፈጠር ሲሆን እሱም ቦንዲንግ ይባላል ወይም ደግሞ ቦንዲንግ ኦርቢታል ይባላል። ሌላኛው ደግሞ አንታይ ቦንዲንግ ሞለኪውላር ኦርቢታል ይባላል። ስለዚህ ሁለት አይነት ነገሮች አሉ ማለት ነው። ቦንዲንግ ሞለኪውላር ኦርቢታል እና አንታይ ቦንዲንግ ሞለኪውላር ኦርቢታል ማለት ነው። ሶ ቦንዲንግ ሞለኪውላር ኦርቢታል ጊዜ ኦቨርላፒንግ አለ። ኤሌክትሮን ዴንሲቲ የሚገኙት ቢትዊን ዘ ኒውክላይ ነው። እናም ኢን ተርምስ ኦፍ ኢነርጂ ሎወር ነው። ከማን? ከኢንዲቪጁዋል ከኦቨርላፒንግ ካካሄዱት አቶሚክ ኦርቢታሎች አንጻር ማለት ነው። አንታይ ቦንዲንግ ጋር ስንመጣ ግን በእንትኖቹ መካከል ላይ ሪጅን ኦፍ ዜሮ ኤሌክትሮን ዴንሲቲ ያለው ወይም ኤሌክትሮን የሌለበት ሪጅን ነው ያለው። ስለዚህ ምክንያቱም በዲስትራክቲቭ ኢንተርፌረንስ የተፈጠረ ስለሆነ፣ ስለዚህ ኮንስትራክቲቭ ስላልሆነ ዲስትራክቲቭ ነው። ስለዚህ ኤሌክትሮን ዴንሲቲው ዜሮ ነው የሚሆነው ማለት ነው፣ በኒውክላዮቹ መካከል ያለው ማለት ነው። ስለዚህ ምንም አይነት ኤሌክትሮን ዴንሲቲ የለም ማለት ምንም አይነት ቦንድ ፎርሜሽን የለም ማለት ነው። ስለዚህ ኢነርጂው ከፍተኛ ነው። ከፍተኛ የሆነ ሪፐልሽን ፎርስ ስለሚኖር ኢነርጂ ዋይዝ ከፍተኛ ነው ከኢንዲቪጁዋል አቶሚክ ኦርቢታሎች ማለት ነው። የበለጠ ይህንን ደግሞ እንድትረዱ ወደ ኋላ ሄዳችሁ ሞለኪውላር ኦርቢታል ቲዮሪ ላይ የተዘጋጀውን ቪዲዮ በደንብ መመልከት ትችላላችሁ ማለት ነው። ጥሩ እንግዲህ ቅድም እዛ ጋር ያልነውን ለማስቀመጥ ያክል ይሄ ሞለኪውላር ኦርቢታል ዲያግራም ይባላል። ይሄን በደንብ ያዙት እንዳትረሱት። ስለዚህ በዚህ ጊዜ እንግዲህ ሁለት አቶሚክ ኦርቢታሎች ኮምባይን በሚሆኑበት ጊዜ እስቲ በምሳሌ የሃይድሮጅን ሞለኪውል ፎርሜሽንን ይሄ መካከሉ የሚያሳየው ሞለኪውላር ኦርቢታል ፎርሜሽን ነው። እዚህ ጋር ደግሞ አቶሚክ ኦርቢታሎች አሉ ማለት ነው። ሶ በዚህ ሳይድ ላይ የአንዱ ሃይድሮጅን ኤሌክትሮንን እናገኛለን 1s1 ማለት ነው። ስለዚህ ኢነርጂ ዋይስ እዚህ አካባቢ ነው ያለው ብለን ብናስብ፣ በሌላ ሳይድ ደግሞ የሌላኛው ሃይድሮጅን ኤሌክትሮንን በዚህ በኩል እናገኛታለን ማለት ነው። ስለዚህ ሁለቱ ሪያክት በሚያደርጉበት ጊዜ አንደኛው የሚፈጠረው ቦንድ ሲግማ 1s ነው ወይም ደግሞ ቦንዲንግ ኤሌክትሮንስ ነው። ቦንዲንግ ሞለኪውላር ኦርቢታል ነው። ሉክ እዚህ ጋር ይሄ ቦንዲንግ ሞለኪውላር ኦርቢታልን ሪፕሬዘንት የሚያደርግልን ነው ማለት ነው። ስለዚህ ሁለቱ ኤሌክትሮኖች እዚህ ጋር ይቀመጣሉ ማለት ነው። በሁለቱ ኒውክሊዮች መካከል ላይ ይቀመጣሉ። ሃይ ኤሌክትሮን ዴንሲቲ አለ ማለት ነው። በዚህ መልክ ሪፕሬዘንት እናደርገዋለን። ስለዚህ ስቴብል ነው ማለት ነው። ስቴቢሊቲ ሃይ ስለሆነ ኢነርጂ ዋይዝ ከኢንዲቪጁዋል አቶሚክ ኦርቢታሎቹ ያነሰ ኢነርጂ አለው ማለት ነው። ሲግማ ስታር ጋር ስንመጣ ደግሞ ሲግማ ስታር ጋር ስንመጣ እዚህ ጋር እንደምናየው አንታይ ቦንዲንግ ነው ወይም ደግሞ እዚህ ጋር ይሄ ኖድ ይባላል ማለት ነው። እዚህ ጋር ክፍተቱን ያሳያል። ስለዚህ ይሄ የሚያሳየን ኤሌክትሮን ዴንሲቲ ሌስ እንደሆነ ዜሮ እንደሆነ ነው በመካከላቸው ማለት ነው። ስለዚህ ከፍተኛውን ሪፐልሽን ይኖራል። በሪፐልሽን ምክንያት ኢነርጂውም ከፍተኛ ይሆናል ማለት ነው። ስለዚህ ኢነርጂ ዋይዝ ከኢንዲቪጁዋል አተሞች በላይ ነው የሚገኘው ማለት ነው። ሌስ ስቴብል ነው ማለት ነው። ስለዚህ ይሄ ሞለኪውላር ኦርቢታል ፎርሜሽንን የሚያሳይ ነው። ሞለኪውላር ኦርቢታል ዲያግራም ይባላል ማለት ነው። ስለዚህ ብዙ ነገሮችን እዚህ ጋር ነካክተናል። ወደ ኋላ ሄዳችሁ ቪዲዮዎችን በድጋሚ እንድታዩ አድቫይዝ አረጋችኋለሁ ማለት ነው። ስለዚህ በዛሬው ትምህርታችን እንግዲህ አጠር አድርገን ዋና ቁልፍ የሆኑ ፖይንቶችን የምዕራፍ 2ን ቁልፍ ፖይንቶች ነካክተናል ማለት ነው። በቀጣይ ደግሞ የምዕራፉን የመጨረሻ ቪዲዮ እንመለከታለን ማለት ነው። የክለሳ ጥያቄዎችን አንድ ባንድ እንሰራለን። እስከዚያው መልካም ጊዜ ይሆንላችሁ።